ፎራሱ ክርክር እንደዚህ ሲነሳ ምናምን ከፕሮቴስታንቶች ጓደኞቻችን ጋር እነሱ መጽሐፍ ቅዱስ ከፍቶ ስለሚናገሩን እኛ እንደዚህ አይደለም የምናስተምረው ብለን በቃ እንዲህ አለፍ የምናውቃቸውን ነገሮች ነው እንጂ ይዘን አይደለም የምናወራው። እና መጽሐፍ ቅዱስ ማንበብ መጀመር ፈልገን እናንተ ኢንስፓየር አድርጋችሁን ከየት እንደሚጀምር አረዳዱንም ምንም የምናውቀው ነገር የለም። ምን ማገጣጠም እንዳለብን እሱ ላይ እንድትረዳን ነበር። እሺ በጣም ጥሩ። እኔ ምንድነው ሪኮመንድ ማድረገው የመጀመሪያው የቤተክርስቲያኗን መሰረታዊ ትምህርት ማወቅ ነው። መሰረታዊ ትምህርቷ ሁሉ በመጽሐፍ ቅዱስ የተደገፈ ስለሆነ የምታነቢውን ነገር እዛው ጥቅሱ ጎን ለጎን ስለሚቀመጥልሽ ግሩፕ ውስጥ ገብታችኋል? ምንድነው ግሩፑ? ምን ላይ? እሺ አንዴ ላዙርና ካሜራ ላሳይ። እንደዛ ከሆነ ፍሊፕ ካሜራ ይሄው ጽዮን 1624 ይላል። ጽዮን 1624 ጽዮን 1624 ኦርቶዶክስ ተዋሕዶ እንወቅ የሚል ወጣልሻል። ወደ 10671 ሰብስክራይበርስ አሉት። ፎሎ ያው እንትን ያደርጉ ማለት ነው፣ ሜምበር ይሆናሉ። ጽዮን 1624 ይላል። ይሄ ነው ሰርች የምታደርጊበት ብላይ ጽዮን 1624 ብጽፍ ይመጣልሻል። እዛ ውስጥ መጽሐፍት አሉ እንትን ያደረኳቸው ፖስት ያደረካቸው። ለምሳሌ አሁን የጸሎት ጊዜያችን በቀን 7 የጸሎት ሰዓት አሉ አይደለ? የአንዳንዱ የጸሎት ሰዓት እዚህ ጋር አለልሽ። ለምሳሌ አንድ ሰው እኔ ኦርቶዶክስ ነኝ፣ ኦርቶዶክሳዊ የጸሎት ፕሮግራም እንዴት ነው፣ የጸሎት ሰዓት በቀን እንዴት ነው ሲል አንድ ሰው ይኸው 7 የጸሎት ጊዜ ከነሰዓቱ ከነ ምክንያቶቹ እዚህ ጋር አለ። አትሊስት አሁን አንድ ዋና ነገር ያዝሽ ማለት ነው። ከዛ ደግሞ እኔ አድቫይዝ ማድረገው መመክረው ይሄን መጽሐፍ ነው። ይሄ መጽሐፍ አምደ ሃይማኖት የሚባለው አይሹ እዚህ ጋር አለ አምደ ሃይማኖት የሚል ይሄ መጽሐፍ ጠቅላላ ስከፍቺው ጠቅላላ ኦርቶዶክሳዊ ትምህርት ይዟል። ይሄው አምደ ሃይማኖት ጋር ስከፍቺው በጣም ቆንጆ መጽሐፍ ነው። ጠቅላላ ሃይማኖት ምንድነው ከሚለው ነው የሚጀምረው። ሃይማኖት ምንድነው? ለምን ብዙዎች ከዛ ሃይማኖት ወጡ? ከዛ ደግሞ መጽሐፍ ቅዱስ ምንድነው? ብሉይ ኪዳን አዲስ ኪዳን ምንድነው? 4 ወንጌላውያን እነማን ናቸው? የወንጌል ጸሐፍት 4 ብቻ መሆናቸው ሚስጥር፣ ሰይሎች፣ የአዲስ ኪዳን መጽሐፍት፣ የመጽሐፍ ቅዱስ ብዛት ታሹ። አሁን ጠቅላላ ስለ መጽሐፍ ቅዱስ አይዲያ ይሰጥሻል ማለት ነው። ከዛ ደግሞ የኛ የቤተክርስቲያናችን ደግሞ 5ቱ አዕማደ ምስጢራት አሉ። ስላሴ፣ ስጋዌ፣ ጥምቀት፣ ቁርባን፣ ትንሣኤ ሙታን ነው ማለት ነው። እነሱ ደግሞ ይሄው ከነጥቅሳቸው ከነመጽሐፍ ቅዱስ ትምህርታቸው እዚህ ጋር ተቀምጠውልሻል። ለምሳሌ ነገረ ስላሴ ገጽ 39 ላይ ያለልሽ። ከዛ ስጋዌ ደግሞ ይቀጥላል። ጠቅላላ ስለ ክርስቶስ ሰው መሆን ነው። ይሄ እኛና ፕሮቴስታንቶችን የሚለየን ነገርም እዚህ ውስጥ ተቀምጦልሻል ከነጥያቄው ከነመልሱ። ከዛ ደግሞ ጥምቀት ላይ የሚነሱ ጥያቄዎች አለ። ከዛ ደግሞ ይሄው ለምን በ30 ዘመን ጌታ ተጠመቀ፣ ለምን በ40 እና በ80 እንጠመቃለን እኛ፣ ይሄ አለ። ከዛ ደግሞ ቁርባን አለ። ከዛ ትንሣኤ ሙታን አለ። እነዚህ መጀመሪያ ይሽ አሁን መጽሐፍ ቅዱሱን አገኘሽ ሐሳብ ምን እንደሆነ መጽሐፍ ቅዱስ እንዴት እንደሚከፈል ብሉይ ኪዳን አዲስ ኪዳን ምን እንደሆነ። ከዛ ደግሞ 5ቱ አዕማደ ምስጢራት ምንላቸው ወይም ዶግማ ትምህርት ምንላቸው አሉሽ እዚህ ጋር። ከዛ ልክ እነዚህን 5ቱ እንደጨረሽ ቀጥሎ ነገረ ማርያም፣ ነገረ ቅዱሳን ይቀጥላል ማለት ነው። ከዛ ነገረ ታቦት ወይም ጽላት እሺ። በዚህ ኦርደር መሰረት ይሄ መጽሐፍ ብትጠቀሙ በጣም በጣም ቆንጆ መጽሐፍ ነው። ደግሞ ትንሽ ገጽ ናት። እውነቱን ለመናገር ስንት ገጽ መሰለችሽ? መጽሐፏ ገበያ ላይ የለም። ገበያ ላይ በጣም ብዙ ሰው ፈልጎት አጥቶታል እንደተነገረኝ። ምክንያቱም በጣም ቆይቷል። የድሮ መጽሐፍ ነው ከታተመ። ገጽ 171 ገጽ ብቻ ነው ያለው። በሌላ ቋንቋ የለም። በምን ቋንቋ ማለት? በእንግሊዝኛ ለምሳሌ አይ ዶንት ቲንክ ሶ። እኔ አላቅም፣ እሱን እንዳለ አላቅም። ግን ለውጭ ሀገር ሰዎች ደግሞ ከጠየቅሽን ደግሞ ዲያቆን ዳዊት የጻፉት መጽሐፍ አለ። ምን የሚል መሰለሽ? ዲያቆን ዳዊት ሙሉነ አማዞን ላይ ገብተሽ ያው አይ ኒድ አንሰርስ የሚል አለ።